ጸሎታችሁን እግዚአብሔር የሚመልሰው የእናንተን ሞቲቭ ተከትሎ አይደለም። አርብ ፈልጋለሁ ካልክ እግዚአብሔር አርብ አይልክም። አንተ የጸለከው ነገር ቅዳሜ ከሆነ ስኬጁሉን ያይና አንተ አርብ ያልከው ነገር እሱ ቅዳሜ ይልካል። አንተ ጊዜውን መወሰን አትችልም። ጌታ ኢየሱስ ክርስቶስ ጊዜ በሚወስኑ ሰዎች ላይ እናቱን ብትሆን ማለት ነው። አንቺ ሴት ጊዜ ገና ነው። የእናቱን ጥያቄ ውልቅ ያደረገ ኢየሱስ እናቱ ኢየሱስን በጣም ታውቃለች። የእናቱ ተከታዮች ግን ምንም አያውቁም ስለሱ። አይገርማችሁ? እናቱ ትረዳለች፣ የእናቱ ተከታዮች ግን መጋረጃ ውስጥ ናቸው። አንተ ልጅ ስርዓት ያዝ አላለችም። ያንተ ጊዜ ይሻላለሽ፣ በዚህ ነው የምፈልገው ብላችሁ እግዚአብሔርን ለመጠምዘዝ አትፈልጉ። አንተ በፈለግከው መንገድ እግዚአብሔር አይመጣም። ዛሬ እፈልጋለሁ ብለህ ዛሬ ይመጣል፣ አንዳንድ ጊዜ አይመጣም። እግዚአብሔር በመምጣትም ባለመምጣትም ይመልሳል። የመጽሐፍ ቅዱስ ክፍል የማርቆስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ ያለውን ክፍል አብረን እንመለከታለን። ከጥቂት ቀን በኋላ ወደ ቅፍርናሆም ደግሞ ገብቶ በቤት እንደሆነ የተሰማ፣ በደጅ ያለው ስፍራም እስኪጠባቸው ድረስ ብዙ ሰዎች ተሰበሰቡ። ቃሉንም ይነግራቸው ነበር። 4 ሰዎችም የተሸከሙትን ሽባ አመጡለት። ስለ ሕዝቡም ብዛት ወደ እርሱ ማቅረብ ቢያቅታቸው እርሱ ያለበትን የቤቱን ጣሪያ አነሱ፣ ነጥለውም ሽባው የተኛበትን አልጋ አወረዱ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአቲ ተሰረየችልህ አለው። ከጻፎቹም አንዳንዶቹ በዛ ተቀምጠው ነበር። በልባቸውም ይህ ሰው ስለምን እንደዚህ ያለ ስድብ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአት ሊያስተሰርይ ማን ይችላል ብለው አሰቡ። ወዲያውም ኢየሱስ በልባቸው እንዲህ እንዳሰቡ በመንፈሱ አውቆ እንዲህ አላቸው፣ በልባችሁ ይህን ስለምን ታስባላችሁ? ሽባውን ኃጢአት ተሰረየችልህ ከማለት ወይስ ተነሳ አልጋህም ተሸከምና ሂድ ከማለት ማናቸው ይቀላል? ነገር ግን ለሰው ልጅ በምድር ላይ ኃጢአትን ሊያስተሰርይ ስልጣን እንዳለው እንድታውቁ ሽባውን አንተን እልሃለሁ፣ ተነሳ አልጋህን ተሸከምና ወደ ቤት ሂድ አለው። ተነስቶም ወዲያው አልጋውን ተሸክሞ በሁሉ ፊት ወጣ። ስለዚህም ሰዎች ሁሉ ተገረሙና እንዲህ ያለ ከቶ አላየንም ብሎ እግዚአብሔርን አከበሩ። የመልእክት ርዕስ ከአካላዊ ተአምራቶች በስተጀርባ ያሉ መንፈሳዊ ትምህርቶች ይላል። ከአካላዊ ተአምራቶች በስተጀርባ ያሉ መንፈሳዊ ትምህርቶች በሚል ሐሳብ ይህንን ክፍል አብረን እንከታተላለን። ቃሉን እየሰማችሁ እግዚአብሔር ነገራችሁን መስራት ይጀምራል። እግዚአብሔር ምልክቶችን ሲያደርግ በታርጌት ነው። መስማት የማይችለው እንዲሰማ ሲያደርግ፣ አጋንንት ጮሆ ሲወጣ፣ ሙታን ሲነሳ፣ በሽተኞች ሲፈወሱ፣ እነዚህን ምልክቶች እግዚአብሔር በመካከላችን የሚያደርገው በታርጌት ነው። ምልክቶች ሰዎችን ወደሱ ይስባሉ። በምልክት የተሳበውን ሕዝብ ቃሉን ማስተማርና ወደ እግዚአብሔር መንግሥት እንዲገቡ ማድረግ ነው። ኢየሱስ ከሰማይ ወደ ምድር የመጣው አጋንንት ለማባረር አይደለም። በዋናነት በሽተኞቹን ለመፈወስ አይደለም። ኢየሱስ ከሰማይ ወደ ምድር የወረደው አልፈወሰም፣ ፈውሷል። አጋንንት አላባረረም፣ አባርሯል። ሙታንን አልቀሰቀሰም፣ ቀስቅሷል። ውሃ ወደ ወይን ጠጅ አልቀየረም፣ ቀይሯል። በተዘጋ ቤት ውስጥ አልገባም፣ ገብቷል። ባህር ላይ አልተራመደም፣ ተራምዷል። ምልክቶቹን አላደረገም፣ አድርጓል። በዋናነት የመጣው ግን ለነዚህ ጉዳዮች አይደለም። ኢየሱስ ሰማይን ለቆ ወደ ምድር የወረደበት ዋናው ጉዳይ የጠፋውን ሕዝብ ለማግኘትና ከራሱ ጋር ወደ እግዚአብሔር መንግሥት ለማስገባት ነው። እስኪ አንድ ሰው አሜን ይበል። የሆነ ሰው ላይ ያለውን የቡዳ መንፈስ ለማባረር አይደለም ኢየሱስ የመጣው። ሄሎ የሆነ ሰው ቤት የጎደለውን ሶፋ ለመሙላት አይደለም። በዋናነት ኢየሱስ ከሰማይ ወደ ምድር የወረደው የጠፋውን ሕዝብ ለማግኘት፣ ርስቱን የለቀቀውን ሕዝብ፣ ከኤደን ገነት የተባረረውን ሕዝብ መልሶ ወደ እግዚአብሔር ክብር ለማስገባት ነው። የእግዚአብሔር ታርጌት ይሄ ነው። ምልክቶቹን ማድረግ የሰዎችን ፎከስ ስለሚስብ የናዝሬቱ ኢየሱስ መጀመሪያ ሰዎች እንድሉ የሰውን ትኩረት ለመሳብ በዚህ ዋው ብሎ የመጣውን ሰው አንቆ ቃሉን ለማስተማር በጣም ዋው የሚያስብሉ ከወንበር ብድግ የሚያደርጉ ወዲና ወዲያ እንድትሮጥ የሚያደርጉ ነገሮች ይከሰታሉ። ዋና ግን አይደሉም። ዋናው ምንድነው? የእግዚአብሔርን መንግሥት መውረስ ነው። ከኢየሱስ ጋር በእግዚአብሔር ቀኝ መቀመጥ ነው። እስኪ አንድ ሰው አሜን ይበል። የናዝሬቱ ኢየሱስ በተአምራት የታጀበ አገልግሎት ነው ያገለገለው። ተአምራት፣ ምልክቶች በጣም ወሳኝ ናቸው። ምልክት አያስፈልግም የሚል ሰው በጣም እጅግ በጣም የሳተ ሰው ነው። ምልክት በጣም ወሳኝ ነው። ወሳኝ እንደሆነ መጽሐፍ ቅዱስ ያስረዳል። ያመኑትን እነዚህ ምልክቶች ምልክት ይከተላቸዋል። እነሱ በሚያልፉበት መንገድ አጋንንት ይጮኻል። እነሱ በሚያልፉበት መንገድ ወንጌል ይሰበካል። እነሱ በሚያልፉበት መንገድ
ሽባ ይተረተራል። እነሱ በሚያልፉበት መንገድ ሟርተኞች ይገለበጣል። አማኝ ናችሁ? አማኝ ናችሁ ወይ? በመስሪያ ቤታችሁ ምልክት ይከተላችኋል። አጠገብ ያለውን ሰው ነካ አድርገውና ምልክት ይከተላል በል። ይሄ ነብይ ምን አለ በሉኝ። እንደ እብድ እናገራለሁ። በዚህ ዓመት 2017 በምሰራበት ስፍራ ምልክት ይከተላል። ገበያ መሃል ምልክት ይከተላል። ኤርፖርት ውስጥ ምልክት ይከተላል። ባስ ውስጥ ምልክት ይከተላል። ቢሮ ውስጥ ምልክት ይከተላል። ስራ ቦታ ምልክት ይከተላል። ኢየሱስን የተከተለው ምልክት ይከተላል። ጳውሎስን የተከተለው ምልክት ይከተላል። ጴጥሮስን የተከተለው ምልክት ይከተላል። ሐዋርያትን የተከተለው ምልክት ይከተላቸዋል። በክርስቶስ አምኖ የዳኑ ሰዎች የመጀመሪያው ምልክት ወንጌልን ይሰብካሉ። ወንጌልን መስበክ ምልክታችን ነው። አጋንንትን ማባረር ምልክታችን ነው። ሙታንን ማስነሳት ምልክታችን ነው። የክርስቶስን ጌትነት ማወጅ ምልክታችን ነው። በሽተኞችን መፈወስ ምልክታችን ነው። ትንቢት መናገር ምልክታችን ነው። ኢየሱስ ያድናል ማለት ምልክታችን ነው። መካከለኛው ኢየሱስ ነው ብሎ መናገር ምልክታችን ነው። በሽተኞችን የሚፈውስ ለሙታን ሕይወትን የሚሰጥ የሌለውን እንዳለ አድርጎ የሚጠራ የናዝረቱ ኢየሱስ ወደ ቅፍርናሆም እንደገባ ተሰማ። ተአምር ሰሪው የነገሥታት ንጉሥ የጌቶች ጌታ የተማረውን ያልተማረውን ሀብታሙን ደሃውን ትልቁን ትንሹን ጥቁሩን ነጩን ዋው የሚያስብል መምህር ቁጭ ብሎ ሳይሆን ቆሞ የሚያዳምጡት መምህር በትምህርቱና በስራው ግሩም የሆነ መምህር ኢየሱስ የተባለ መምህር የተናቀ ግን የእግዚአብሔር መድኃኒት ውስጡ ያለበት የናዝረቱ ኢየሱስ ወደ ቅፍርናሆም መግባቱ ተሰማ። በዚህ ወቅት የኢየሱስ ዝና በጣም ተሰራጭቶ ነበር። ያለምንም ቲክቶክ፣ ያለምንም ዩቲዩብ፣ ያለምንም ቲቪ ቻናል፣ ያለምንም ጋዜጣ፣ ያለምንም ማስታወቂያ የኢየሱስ ዝና በምድር ላይ ተሰራጭቶ ነበር። ኢየሱስ በአይሁድ መካከል የተፈጠሩ ስርዓትንና ሕግን በደንብ አድርጎ የተማሩ መምህራንንና ጸሐፊዎችን በዝናው ሸፈናቸው። መምህራን አነሱ፣ ጸሐፊዎች አነሱ። ስማቸው፣ ዝናቸው በኢየሱስ ስምና ዝና ተሸፈነ። የመጀመሪያው ክፍለ ዘመን ማለት ቴክኖሎጂ የሚባል ነገር የሌለበት ቤት ለቤት ዞሬ ነው የምታወራው እንጂ ቴክስት አታረግ። አውሮፕላን የሌለበት ዘመን፣ ባቡር የሌለበት ዘመን፣ ታክሲ የሌለበት ዘመን፣ ሚዲያ የሌለበት ዘመን፣ ሰው በእግሩ የሚሄድበት ዘመን። የናዝረቱ ኢየሱስ ዝናው ግን በምድር ላይ ተሰራጨ፣ አየር ላይ ተበተነ። የኢየሱስን ዝና ያሰራጨው ራሱ እግዚአብሔር ነው። ዝነኛ ለመሆን አይደለም ኢየሱስ የመጣው። ነገር ግን እሱ ላይ የሚሆነው የሚያስተምረው ትምህርት፣ በሱ አልፎ የሚገለጠው የእግዚአብሔር ጸጋ፣ የሚናገራቸው ንግግሮች፣ የሚያስተምራቸው ትምህርቶች፣ እላው ላይ የሚገለጠው የእግዚአብሔር ጸጋ ጉልበታም ስለነበረ በጣም ኃይለኛ ምልክት ይከተለው ስለነበረ የሚሰብከው ስብከት በምልክት የታጀበ ስለነበረ የኢየሱስ ዝና በምድር ሁሉ ወጣ። ከዚህ የተነሳ ኢየሱስ ተገኘ በተባለበት ስፍራ ሁሉ ሕዝብ ይሰበሰባል። መጣ ይባላል። ያ የባለፈው መምህር ውሃን ወደ ወይን ጠጅ የቀየረ፣ አልዓዛርን የቀሰቀሰ፣ በውሃ ላይ የሚራመድ፣ ያ ባለፈው ንጻ ብሎ ለምጽን ያስወገደ መምህር፣ ያ ባለፈው ተነስና ተመላለስ ብሎ ያንቀሳቀሰ መምህር፣ ቃሉ ባዶ ያልሆነ መምህር፣ በምልክት የታጀበ ትምህርት የሚያስተምር መምህር፣ ኢየሱስ የሚባል መምህር መጥቷል ከተባለ ሕዝብ ይሞላል። ምንም ማድረግ አይቻልም። በላጠገብ ያሉ ምንም ማድረግ ጸሐፊዎች ምንም ማድረግ አይቻልም። ፈሪሳውያን ምንም ማድረግ አይቻልም። እየተቃጠላችሁ ትቀጥላላችሁ እንጂ ሕዝብን እንዲህ የሚሰበስበው ግሬስ ነው። ቴክኒክ ከሆነ ሞክር። አስማት ስራ ቤት ውስጥ ቁጭ ብለህ ሕዝብ ለመሰብሰብ ግሬስ ነው። ግሬስ ማግኔት ነው። ሌላው ደግሞ ያንተ የጥረት ውጤት አይደል። ያለምንም ፕሮሞሽን ሕዝብ ይሞላ ነበር። ሕዝብ ይሰበሰብ ነበር። አካባቢው በሕዝብ ይጨናነቅ ነበር። ከዚህ በላይ ሌላ ምልክት ምንድን ነው? እግዚአብሔር ከእናንተ ጋር ከሆነ እንደዚህ ይሆናል። መግቢያ ላይ ለመናገር እንደሞከርኩት ኢየሱስ በተገኘበት ስፍራ ሕዝቡ የሚገኝበት ዋናው ምክንያት ጌታ ኢየሱስ ክርስቶስ አጋንንትን ሲያስወጣና በሽተኞችን ታማሚዎችን ሲፈውስ ለማየት ካላቸው ጉጉት ነው። የሞተውን ሰው ተነስ ማለት ለኢየሱስ ያንቀላፋውን ሰው እንደ መቀስቀስ ስለሆነ ሕዝብ ይመጣል። ልክ ኢየሱስ የሞተውን ሰው ተነስ ስል ለማየት አንተ ሰው ንጻ፣ አንቺ ሴት እምነትሽ አድኖሻል፣
ጎባጣ የሆነው ሰው ቀና ሲያደርግ ምልክቶችን ለማየት ህዝቡ ይመጣ ነበር። ይሄ ህዝብ ሁሉ የሚሰበሰበው ኢየሱስ አጋንንት ሲያባርር ለማየት፣ በላዩ ላይ ያለው አጋንንት እንዲባረርለት አይደለም፣ ከሌላው ላይ ሲባረር ለማየት። ሲባረር ለማየት ከመጣው ላይ ከሱም ላይ ይባረራል። በአይሁድ ሃይማኖት ውስጥ ይሄ የለም። የአይሁድ ሃይማኖት የሂሳብ ሃይማኖት ነው። በዚህ በኩል ይሄንን ሰርቼ በዚህ በኩል ይሄንን አገኛለሁ። ይሄን ያክል ኪሎ ሜትር ከተራመድኩ ለዚህ መዳንን አገኛለሁ። ይህ ሂሳብ ነው፣ የአእምሮ ስራ ነው። በዚህ በኩል ያለው ግን የእምነት ስራ ነው። በአይሁዳውያን መካከል በጣም የሚገራርሙ መምህራኖች ነበሩ። የሚገራርሙ የሃይማኖት መሪዎች ነበሩ። ብዙ ልምድ ያካበቱ ሰዎች ነበሩ። ነገር ግን ምልክት የሚከተላቸው አልነበሩ። አስተምሮ ደህና ዋሉ ብሎ ይወርዳሉ። ኢየሱስ እያስተማረ አጋንንት ይጮኻል። እነሱ አስተምሮ ቀጣይ ሳምንት እንገናኛለን ብሎ ይወርዳሉ። ኢየሱስ እያስተማረ ሽባ ይተረተራል። ምልክት ይከተለው ነበረ። እስኪ አንድ ሰው አሜን ይበል። በጌታ በኢየሱስም አውጃለሁ፣ ምልክት የሌለበትን ህይወት አትኖርም። ከዚህ በኋላ የምልክት ህይወት ትራመዳለህ። በህዝቡ መካከል በወንጌል ተስቦ የመጣ አንድ ሰው እንደሌለ ኢየሱስ አየ። ሲፈትሻቸው ሁሉም የመጣው በተአምራት ተስቦ ነው። በወንጌል ተስቦ የመጣ ሰው አልነበረም። በትምህርቱ ተስቦ የመጣ ሰው አልነበረም። የሚታወጀውን የክርስቶስን ወንጌል ለመስማት የእግዚአብሔር መንግስት ጉዳይ አስጨንቆት የመጣ ሰው እንደሌለ ኢየሱስ ተረዳ። ህዝቡ ለምን መጣ ሲባል ተአምራት ለመካፈልና ተአምራት ሲደረግ ለማየት ካላቸው ጉጉት እንደመጡ ኢየሱስ ተረዳ። በተአምራት ብቻ ለመኖር ማሰቡ ነው የሚያስኮንነው እንጂ ተአምራት ይደረጋል ተብሎ ወደሚታመንበት አካባቢ ጎራ ማለት አያስወቅስም፣ አያስኮንንም። ሁል ጊዜ ግን የተአምራት ጥገኛ መሆን፣ በተአምራት ተስበ መተ በሆነ ጊዜ ወደ እግዚአብሔር ቃል ወደ ክርስቶስ ትምህርት አለመታጠፍ ነው የሚያስኮንነው እንጂ ለምን ተአምራት ብቻ ትከተላለህ፣ ለምን ተአምራት አይተህ መጣ አትባልም። በየሳምንቱ በዚህ ጉባኤ መካከል በጣም ብዙ ሰዎች ይመጣሉ። በጣም ብዙ ጊዜ ያጋጠመኝ ካራቴውን ለማየት ነው የመጣሁት ያሉ ሰው፣ ካራቴ ለማየት ነው፣ ምንም አስቤ አይደለም፣ ለመሰበክም አይደለም፣ ፈውስ ለመካፈልም አይደለም፣ እግር ስታነሳ ለማየት ነው የመጣሁት። የመጀመሪያው ስቴፕ ነው፣ ቬሪ ኢምፖርታንት። የመጀመሪያውን አይቶ ከመጣ ሁለተኛው ይዘዋል። ሁለተኛው ዋናው ነው። ኢየሱስ በሚያስተምርበት ስፍራ የተገኙ አብዛኞቹ የተበላሸ አስተሳሰብ ያላቸውና በራሳቸው ፍላጎት የታወሩ መሆናቸውን ያውቅ ነበር። ሉቃስ ምዕራፍ 5 ቁጥር 15 እስከ 16 በራሱ ፍላጎት የታወረውን ህዝብ እንደ ማገልገል ያለ ከባድ ነገር ነው። በጣም ድንቅ መምህር ነው ኢየሱስ። ከድንቅም በላይ ድንቅ መምህር ነው። በብዙ ሺህ የሚቆጠረውን ህዝብ ወደ ራሱ ዳይቨርት ያደርጋል። የህዝቡ ፍላጎት አይጠመዝዘውም። የ5000 ሰዎች ፍላጎት ኢየሱስን አልጎተተውም። 5000 ሰዎችን እሱ ግን አምጥቶ እግሩ ስር ነው ያደረገው። በህዝቡ ፍላጎት አይነዳም። የህዝቡ ፍላጎት ኢየሱስን አይጠመዝዘው። የአንድ አገልጋይ ብቃቱና አቅሙ የሚለካው እዚህ ጋር። ህዝቡ ሁሉ ትንቢት ይፈልጋል። እኔም እናንተ ትንቢት ስለምትፈልጉ ትንቢት ውስጥ ከገባው ጠመዘዛችሁኝ ማለት ነው። እዚህ ጋር ቆሞ የሚተነብየው ነብይ፣ እዚህ ጋር ቆሞ የሚያስተምረው አስተማሪ በህዝቡ ፍላጎት ሳይሆን እግዚአብሔር ወደሚፈልገው ሐሳብ ህዝቡን የማጠፍ ህዝቡን የመቀየር አቅም ሊኖረው ይገባል። ህዝቡ ፈልገው ወደ መጣው ሐሳብ ኢየሱስ አልተነዳም። ከህዝቡ ፍላጎት ጋር ኢየሱስ አልተሰለፈም። ህዝቡን ጠመዘዘውና ወደ ራሱ ፍላጎት አመጣ። ይሄ ትልቅ አቅም ይጠይቃል፣ ትልቅ መረዳት ይጠይቃል፣ ትልቅ ጸጋ ይጠይቃል። በልጦ ተገኘ ኢየሱስ። የህዝቡ ፍላጎት የቀን እንጀራ ነው። የህዝቡ ፍላጎት ጊዜያዊ ነው። የኢየሱስ ፍላጎት ደግሞ ህዝቡ የእግዚአብሔር መንግስት እንዲወርሱ ማድረግ ነው። በራሱ ፍላጎት የታወረውን ህዝብ ጠምዝዞ ወደ እግዚአብሔር ሐሳብ ኢየሱስ ማምጣት የቻለበት ዋናው ምስጢር ምንድነው ሲባል ይጸልያል። የጸሎት ኃይል ነበረው። ከህዝቡ መካከል ዋው ከሚሉት መካከል ተነጥሎ ተራራ ወጥቶ ይጸልያል። ከሚገፉት መካከል አይደለም፣ መሬት አትርገጥ ከሚሉት መካከል፣ ዝቅ ብሎ ጫማውን ከሚወለውሉት መካከል ያሉ አቧራ ከሚያነሱት መካከል፣ እንደዚህ በጣም ከሚያሽሞነሙኑት መካከል ተነጥሎ አልፈልግም ብሎ ይጸልያል። ስለዚህ ኢየሱስ ኃይል አለው። የምትጸልዩ ከሆነ ሁሉ ቀላል ይሆናል። ንገረው አጠገብ ያለውን ሰው፣ ለሚጸልይ ሰው ሁሉ ቀላል ነው። ሌላኛው እሱ በሚያደርጋቸው በእያንዳንዱ አካላዊ ተአምራቶች ጀርባ መንፈሳዊ ትምህርቶች አሉ። ዝም ብሎ ኢየሱስ የሰውን አይን አይፈውስም። ዝም ብሎ ኢየሱስ ሽባ አይተረትርም። ዝም ብሎ ኢየሱስ ሙታንን አይቀሰቅስም። አንድ ተአምራት ሲያደርግ ከአንድ አካላዊ ተአምራት ጀርባ አንድ መንፈሳዊ ትምህርት አለ። ኢየሱስ ለማስተማር የፈለገው ነገር አለ። በሽባ መተርተሩ ነው አንተ የምትደነቀው።
አንተ በእውሩ ማየት ነው የምትደነቀው። አንተን ውሃ ወደ ወይን ጠጅ መለወጡ ነው የሚያስደንቅህ። እሱ በውሃ ላይ ሲራመድ አይተህ ነው አንተ የምትደነቀው። በውሃ ላይ ከመራመድ ያለፈ ኢየሱስ ለማስተማር የፈለገው ስፒሪቹዋል ትምህርት አለ፣ መንፈሳዊ ትምህርቶች አለ። ኢየሱስ የሚያደርጋቸው ምልክቶች ቀጥሎ ያለውን ትምህርት ለማስተማር የሚያስችሉ ሜዳ ያመቻቹለታል። ለመናገር የፈለገውን ነገር ሜዳ አመቻችቶ ነው የሚናገረው። ሜዳ ምንድነው ሲባል ምልክቶች ይሆናሉ። ዋው ባለው ህዝብ ላይ መናገር ይጀምራል። ኖ አልሰማም የሚሉ ሰዎች ኢየሱስ ከምልክት በኋላ ሲናገር ይላሉ። ሜዳ ያመቻቻሉ። የሽባ መተርተር፣ የእውሩ ማየት፣ የሙታን መነሳት፣ የአጋንንት መባረር ኢየሱስ ለማስተላለፍ የፈለገውን ትምህርት በነጻነት ማስተማር እንዲችል ቀለል ባለ መንገድ ሰሚዎች መረዳት እንዲችሉ ሜዳ ያመቻቻሉ። ያለ ታርጌት ኢየሱስ አይፈውስም። ያለ ታርጌት ኢየሱስ ምልክት አያደርግም። የኢየሱስ ምልክቶች ሁል ጊዜ ታርጌትድ ናቸው። የኢየሱስ ምልክቶች ኢየሱስ ያደረጋቸው ምልክቶች ሁል ጊዜ በታርጌት የተሞሉ ናቸው። ዛሬም ኢየሱስ ታርጌት አለው። የናዝሬቱ ኢየሱስ ዛሬም ታርጌት አለው። ታርጌቱ ሰዎችን ወደ እግዚአብሔር መንግስት መምራት። ማርቆስ ምዕራፍ 2 ላይ መሄድ የማይችለውን ሰው 4 ሰዎች ተሸክሞ አመጡ ይላል። ይህ መንቀሳቀስ የማይችለው ሽባ በ4ቱ ሰዎች እገዛ ኢየሱስ ወደሚያስተምርበት ስፍራ መጣ ይላል። ሰዎች ሲደርሱ አካባቢው ክራውድድ ነው፣ መግባት አልቻሉም። አርፍዶ ነው የመጡት። ቦታው ተይዟል፣ መግቢያ የለም። መራመድ የማይችል አንድ ሰው በትከሻቸው ላይ ነው ያለው። ሲመጡ አካባቢው በሙሉ ክራውድድ ሆኗል። እነዚህ ሰዎች ምን ማድረግ ነበረባቸው? አይ በቃ ኢየሱስን ማግኘት ስለማንችል ክራውድዱ ስለበዛ ነገ እንመጣለን እንሂድ ማለት ነበረባቸው። ግን አላሉ። የመጡት በእምነት ስለነበረ በእምነት ጸኑ። ኢየሱስ የዚህን ሰው በሽታ እንደሚያስወግድለት እርግጠኛ ሆኖ ነው የመጡት። የዚህን ሰው ችግር ኢየሱስ እንደሚያስወግድለት እንደሚያቃልልለት እርግጠኛ ሆኖ ነው የመጡት። አንድ ነገር ማወቅ አለባችሁ። መጸለይ የመጀመሪያው ስቴፕ ነው። ሁለተኛው አክሽን፣ ጸሎትና እርምጃ። ሳትጸልይ የምትወስደው እርምጃ በጣም ትጸጸታለህ። ጸልዬ የምትወስደው እርምጃ ሁል ጊዜ ፐርፌክት ነው። ለስራ ሊሆን ይችላል፣ ለማግባት፣ ለመማር፣ ለመስራት፣ ከሀገር ውጭ ለመውጣት፣ በሀገር ውስጥ ለመንቀሳቀስ፣ ለመንፈሳዊ ህይወት፣ ለምድራዊም ህይወት፣ ለየትኛውም ህይወት በጸሎት የታገዘ እርምጃ ሁል ጊዜ ፍሩትፉል ነው። አንዳንድ ሰው ይጸልያል፣ እርምጃ አይወስድም። አንዳንድ ሰው አይጸልይም፣ እርምጃ ያስቀድማል። ሳትጸልይ የምትወስደው እርምጃ ፌሌሪቲ ያስከትላል። ጸልዬ እርምጃ የማትወስድ ከሆነ ትዘገያለህ። ሲምፕል ነገር ልንገራችሁ። እድሜ ደርሷል፣ ማግባት ትፈልጋል። ለጥሩ ትዳር ትጸልያለህ ወይም ለጥሩ ትዳር ትጸልያለሽ። በተባረከ ትዳር ባርከኝ ጌታ ሆይ፣ ደስ በሚል ትዳር ባርከኝ፣ አንተ በምትከብርበት ትዳር ባርከኝ እያልክ ሁል ጊዜ ትጸልያለህ። ወጥተህ ግን አትፈልግም። ምስት እኮ ቴካዌ አይደለም፣ እግዚአብሔር በሻንጣ ያመጣ። ተንበርክከ ስለምትጸልይ እግዚአብሔር በትንሽ ሻንጣ አድርጎ ይኸው ምስቲ ናት አያመጣልህም። ጸሎት የመጀመሪያው እርምጃ ነው። ተንበርክከ ትጸልያለህ፣ ወጥተህ ታያለህ። ጸሎትና አክሽን አብሮ ሲገናኙ ውጤታማ ትሆናለህ። ይሄ ሎጂክ አይደለም፣ ፕሪንሲፕል ነው። ገንዘብ ፈልጋለሁ፣ በጣም ጥሩ ነው። ሳምበዲ አስነስቶ እግዚአብሔር የሚያስፈልግህን ካፒታል አካውንት ውስጥ እንዲያስገባ ያደርጋል። አሁንም አንተ ትጸልያለህ ዝም ብለህ። ገንዘቡ መጥቷል፣ አካውንት ውስጥ ገብቷል። አሁንም ተኝተህ ጌታ ሆይ ሱፐር ማርኬት ነው እኔ የሚፈልገው ካራሜላ ምናምን እግዚአብሔር ገዝቶ እንዲደረድርልህ ትፈልጋል። ጸልያል፣ ገንዘቡ ተለቋል። ውጣና ቦታ ተከራይ፣ ውጣና ሸልፎችን አዘጋጅ፣ ዕቃ ገዝተህ ደርድር። አብዛኛው ሰው ብርድ ልብስ ውስጥ ተኝቶ እግዚአብሔር ተካዊ ይዞ እንዲመጣለት ይፈልጋል። ጸልይ፣ እርምጃ ውሰድ። ጸልዮ የወጣ ሰው ወረፋ የለም። ጸልዮ የወጣ ሰው አልፎ ይሄዳል። ጸልዮ የወጣ ሰው 11 ሰዓት መጥቶ ጠዋት የመጡትን ያስደንቃል። እስኪ አንድ ሰው ጮሆ አሜን በል። ስትጸልዩ በቅንነት ጸልዩ። ስትጸልዩ ክርስቶስ እንዳስተማረው አድርጋችሁ ጸልዩ። ጠማማ ሰዎች እንደሚጸልዩ አትጸልዩ። ሰነፍ ሰዎች እንደሚጸልዩ አትጸልዩ። ክፉ ሰዎች እንደሚጸልዩ አትጸልዩ። ክርስቶስ እንዳስተማረው ጸልዩ። ውጤታማ ትሆናላችሁ። በሮችን መክፈት የእግዚአብሔር ሥራ ነው። ቀይ ምንጣፍ እየተነጠፈልህ በግራና በቀኝ ሰዎች ላብን እየጠረጉልህ አይዙ ትደርሳለህ እያሉ አትራመድም። የለም እንደዚህ አይነት ሞልቷል ቦታ የለም እየተባልክ ኖ ቦታ አለ ብለህ ትገባለህ። ክራውድዱ አይዘኝም። ጠዋት የመጣ ህዝብ አይከለክለኝም። እነሱ በሰው ጥበብ ነው የመጡት፣ እኔ በእግዚአብሔር እምነት ነው የመጣሁት።
ማርቆስ ወንጌል ምዕራፍ 2 ላይ የተጻፈው ሐሳብ የእግዚአብሔር ቃል እንደሚያስረዳው ከሆነ ኢየሱስ ያስተምር የነበረው በጴጥሮስ ቤት እንደሆነ ይታመናል። ጧት ነው ትምህርቱን የጀመረው፣ በጊዜ ነው የጀመረው። ህዝቡን በጊዜ ነው የመጣው፣ ቀድሞ ነው የገባው። ህዝቡ በጣም ክራውድ ተፈጥሯል። መግቢያ መውጫ ተዘጋግቷል። ያለ ልክ ህዝብ ተጨናንቋል። ቦታው ክራውድድ ነው። 4 ሰዎች ሲመጡ መግቢያ የለም። በሌፍት ሞከሩ፣ አልተሳካላቸውም። በራይት ሞከሩ፣ አልተሳካላቸውም። ፍሮንት ሳይድ ሞከሩ፣ አልተሳካላ። ባክ ሳይድ ሞከሩ፣ አልተሳካላቸውም። ያለው አማራጭ ምንድነው? በላይ እንሞክራለን። ይቻላል። ዛሬማ ተዘጋግቷል ብለን አንሄድም። ሰው በዝቷል ብለን አንሄድም። በዚህ ሁኔታ ኢየሱስን ማግኘት በጣም ከባድ ነው ብለን አንሄድም። ራይት ሳይድ ቢዘጋ አንሄድም። ሌፍት ሳይድ ቢዘጋም አንሄድም። ፍሮንት ሳይድም ባክ ሳይድ ቢዘጋም አንሄድም። ስባል ጣሪያ ይሰበራል። የሆነ ታምራት ሳናይ አንሄድም አሉ። ለሚያምን ሁሉ ይቻላል የሚል ሰው ጮኸ አሜን ይበል። ንገሩት ባካችሁ፣ ለሚያምን ሁሉ ይቻላል። ለሚያምን ሁሉ እዚህ ያላችሁ፣ ለሚያምን ሁሉ እምነት ይጋፈጣል። እምነት የሌላቸው ሰዎች ሸምበቆ ናቸው። ትንሽ ቻሌንጅ ሲገጥማቸው ገንፎ ይሆናል። እኔ ጥርሴ ሁሉ አልቋል በቻሌንጅ። አሁን ለኔ ቻሌንጅ ማለት ካረሜላ ነው። አዲስ ነገር ሰው ፈጥራለሁ ብል ለኔ አዲስ ነገር በየትኛውም ቻሌንጅ ውስጥ እግዚአብሔር ጉልበት እንደሚሆንልኝ፣ ስለዚህ አሸንፈዋለሁ። ማንኛውም ቻሌንጅ ሲመጣ ቁመቱ ረጅም ነው። እኔ ሰፈር ሲደርስ ጫማዬ ልክ ላይ ይሆናል። ቻሌንጅ መቼ ነው የሚያልቀው የምትሉ ሰዎች 3 ዓመት ሙሉ ክራይስት አርሚ ተመላልሻለሁ። ቻሌንጅ ግን ቻሌንጅ ስቲል ነው። የኔ ቻሌንጅ ነው። መቼ ነው ማርፈው የምትሉ ሰዎች ይሄ የኔ ጥላ ይታያቸዋል። ከዚህ መቼ ነው እኔ ማርፈው? ይሄ ከኔ መቼ ነው የሚለየው? ውጭ ሀገር ሲሄድ ነው ይሄ የሚለየው፣ እዚህ ውስጥ ሲገባ ነው። ስለዚህ በቃ ተስፋ ቁረጥ። አብሮ ሻይ ይጠጣል፣ አብሮ መኪና ይገዛል፣ አብሮ ቤት ይሰራል፣ አብሮ ካንተ ጋር ውጭ ሀገር ይሄዳል። ቻሌንጅ ሻዶ ነው። በቃ አይለያይም። ትተኛለህ። በቃ ከዚህ በኋላ ሰው እግርን ያጥብልሃል። ፊትን የሚወለውሉ ሰዎች ይመጣሉ። አፍንጫን እንዲህ ያደርጉ የሚያረዝሙ ሰዎች የለም። አፍንጫ የሚሰብሩ ሰዎች ይመጣሉ። አፍንጫ የሚሰብሩ ሰዎች በወሬ በስድብ በመግፋት ግን አትሰበርም። ሰበረን ስሉ እንደገና ሻይን ታረጋል። ከተነፈስክ ቻሌንጅ አለ ምትል ከሆነ ይሄ ሲቋረጥ ግን ይቋረጣል። የሞተ ሰው ግብር አይጠየቅም። የሞተ ሰው አይታማም። የሞተ ሰው መኪና ገዛ ሰምታችሁ ታውቃላችሁ? የሞተ ሰው አይነካም። በቃ የሞተ ሰው ሰላም ትፈልጋለህ? ቶሎ ሙት። ለውጥ ፈልጋለሁ ካልክ ተጋፈጥ። ቅቤ አይደለም አንተ አትቀልጥም። ፑሽ አርግ፣ ግፋ። ማለፍ ትችላለህ። ፕሊስ ንገራ አጠገብ ያለው ሰው ማለፍ ትችላለህ በሉ። የተኛውንም ቻሌንጅ ማለፍ ትችላለህ። የተኛውንም ጥያቄ፣ የተኛውንም ጦርነት፣ የተኛውንም ክፋት፣ የተኛውንም አጋንንታዊ አሰራር ማለፍ ትችላለህ። ተፈቅዶልሃል፣ ማለፍ ትችላለህ። አንድ ሰው ጮሆ አሜን ይበል። እሳትን አይቶ እንደሚሸማቀቅ ፌስታል አይደለም አንተ። የተኛውንም ቻሌንጅ መጋፈጥ ትችላለህ። መጋፈጥ ብቻ ሳይሆን ማሸነፍ ትችላለህ። እኔ ላይ ያለው የካሌብና የኢያሱ መንፈስ ነው። እስኪ አንድ ሰው ጮሆ አሜን ይበል። አዎ እኔ ላይ ያለው የካሌብና የኢያሱ መንፈስ ነው። ረጃጅሞች አያስፈሩኝም። ኃያላን አያስፈሩኝም። የተደራጁ ሰዎች አያስፈሩኝም። ጠማማ ሰዎች አያስፈሩኝም። ጦርና ጋሻ ይዞ የቆሙ ሰዎች አያስደነግጡኝም። ለምን ካላችሁኝ ከኔ ጋር ያለው ከነሱ ጋር ካለው ይበልጣል። አንድ ሰው አሜን አሜን አሜን። ማሸነፍ ትችላለህ። ማሸነፍ ትችላላችሁ። ማሸነፍ እንችላለን። አሜን። ማሸነፍ እንችላለን። ጸሎታችሁን እግዚአብሔር የሚመልሰው የእናንተን ሞቲቭ ተከትሎ አይደለም። በዚህ ነው የምፈልግ አርብ ፈልጋለሁ ካልክ እግዚአብሔር አርብ አይልክም። ስኬጁሉን ያይና አንተ የጸለከው ነገር ቅዳሜ ከሆነ አንተ አርብ ያልከው ነገር እሱ ቅዳሜ ይልካል። ያኮረፋችሁ ሰዎች አንተ ጊዜውን መወሰን አትችልም። ጌታ ኢየሱስ ክርስቶስ ጊዜ በሚወስኑ ሰዎች ላይ እናቱም ብትሆን ማለት ነው። አንቺ ሴት ጊዜ ገና ነው ካንቺ ጋር ምን አንቺ ጊዜ መወሰን አትችይም። ተሯርጦ የሆነ ሶሉሽን እንዲፈጥር ነው። እሱ ግን ተረጋጋ። ጊዜ ምንድነው? ገና ነው። ስኬጁል ገና ነው። እኔ የምንቀሳቀሰው የእናቱን ጥያቄ ውልቅ ያደረገ ኢየሱስ ዝም አለች። ደግሞ ታውቃለች የልጇን ባህሪ። ልጇ እንደማንኛውም ልጅ እንዳይደለ ታውቃለች። እናቱ ኢየሱስን በጣም ታውቃለች። የእናቱ ተከታዮች ግን ምንም አያውቁም ስለሱ። አይገርማችሁ? እናቱ ትረዳለች፣ የእናቱ ተከታዮች ግን መጋረጃ ውስጥ ናቸው። የሚያሳዝነው እሱ ነው። ሄይ
የወደደውን በወደደ ጊዜ እንደሚሰራ አንተ ልጅ ስርዓት ያዝ አላለችም። ያንተ ጊዜ ይሻላለሽ። እኔ የምታዘዘው በእናቴ ኦፊስ ሳይሆን በአባቴ ኦፊስ ነው አለ። አቅጣጫ የሚሰጠኝ ሌላ ቢሮ አለ። እኔ የአብን አቅጣጫ ነው የምከተለው አለ። ጸሎት ጸልዩ እንጂ ፍሬም አታርጉ። በዚህ ነው የምፈልገው ብላችሁ እግዚአብሔርን ለመጠምዘዝ አትፈልጉ። አንተ በፈለግከው መንገድ እግዚአብሔር አይመጣም። ዛሬ እፈልጋለሁ ብለህ ዛሬ ይመጣል። አንዳንድ ጊዜ አይመጣም። እግዚአብሔር በመምጣትም ባለመምጣትም ይመልሳል። ሰጥቶ ብቻ የሚያከብር የሚመስላችሁ ከልክሎም ያከብራል። አንተ የጸለከው ነገር የሚያዋርድ ነገር ሊሆን ስለሚችል የጸለከው ነገር ይከለክልና የተሻለ ቦታ ላይ እንድትደርስ ያደርጋል። ያኔ አከበረ ይባላል። እግዚአብሔር የሚሸልማችሁ በጥረታችሁና በእምነታችሁ ልክ ነው። እምትጥሩ ከሆነ፣ እምትጸኑ ከሆነ፣ እምትበረቱ ከሆነ፣ ጸንታችሁ የምትቆሙ ከሆነ፣ እምትተጉ ከሆነ፣ እማትሰለችሁ ከሆነ አንድ ቀን ትሸለማላችሁ። በማርቆስ ወንጌል ምዕራፍ 2 ላይ የተጻፈው ሰው በሽታው በኃጢአት ምክንያት እንደመጣ መጽሐፍ ቅዱስ ያስረዳል። ብዙ ጊዜ ኃጢአት በሚሰሩ ወይም በኃጢአት ምክንያት በሽታ በሰዎች ላይ እንደሚመጣ የእግዚአብሔር ቃል ይናገራል። በተለይ አንድ ሰው በልዩ በሽታ ከተጠቃ ያ ሰው ኃጢአትን አድርጓል ተብሎ ይታመን ነበር። በድሮ ዘመን ኃጢአት ያልሰራም ሰው ይታመማል። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 9 ላይ የእግዚአብሔር ቃል ያስረዳል። ያ ሰው እውር ሆኖ የተወለደው ኃጢአት ስለሰራ አይደለም። ምንም አይነት ኃጢአት አልሰራም፣ ግን እውር ሆኖ ነው የተወለደው። በሌላ ቦታ ደግሞ ኃጢአት ሰርቶ በበሽታ የተጎዱ ሰዎች እንዳሉ መጽሐፍ ቅዱስ ያስረዳል። የዚህ ሰው በማርቆስ ምዕራፍ 2 ላይ የተጻፈው ሰው ግን የበሽታው ምንጭ ኃጢአቱ እንደሆነ የእግዚአብሔር ቃል ይናገራል። እነዚህ አራቱ ሰዎች ይህንን በሽተኛ ወስዶ ጣሪያውን ሰብሮ በኢየሱስ እግር ላይ በጣሉት ጊዜ ኢየሱስ ምንድነው ያለው? አንተ ልጅ ኃጢአትህ ተሰረየችልህ። ምን ማለት ነው? አንተ ሰው እግር ተፈውሷል አይደለም ያለው፣ ኃጢአትህ ተሰረየችልህ። ያንተ እግር ሽባ የሆነው በኃጢአት ምክንያት ስለሆነ ዋናውን እመታለው፣ እግር ይለቀቃል ማለት ነው። ፐርፔዝል ነው፣ በዓላማ ነው ይሄንን ቃል ኢየሱስ የተናገረው። ፊት ለፊት የተደረደሩ ፈሪሳውያንና ጸሐፊዎች አሉ። አንተ ልጅ ኃጢአትህ ተሰረየችልህ ብሎ ኢየሱስ የተናገረው ጸሐፊዎችና ፈሪሳውያን ባሉበት ስፍራ ነው። በዓላማ ነው የተናገረው፣ ዝም ብሎ አይደለም። በዓላማ ነው የተናገረው። እንደማይባል ያውቃል። በተለይ ጸሐፊዎችና ፈሪሳውያን ባሉበት ስፍራ እንደዚህ እንደማይባል እያወቀ ነው ኢየሱስ የተናገረው። ነገር ፈልጎ ሆም ብሎ ነው ኢየሱስ የተናገረው። ምን እንደሚሉ ያውቃል። ምን እንደሚነሳ፣ ምን አይነት ጦርነትና ብጥብጥ እንደሚነሳ እያወቀ ኢየሱስ አንተ ልጅ ኃጢአትህ ተሰረየችልህ ብሎ ተናገረ። የጸሐፊዎችና የፈሪሳውያን ስራ በዋናነት የሕዝቡን የሃይማኖታዊ ሁኔታ እየተከታተሉ መመርመር ነው። አዲስ አስተማሪ ሲያስተምር ከየት ነው የመጣው? የት ነው የተጠመቀው? የት ነው የተሾመው? ማን ነው የላከው? የት አባል ነው የማለት ስራ ነው የሚሰሩት። ከነሱ እውቅና ውጭ ሆነ ከነሱ ራዳር ውጭ ሆነ መምህር ከሆነ ሪጀክት ያደርጋሉ። የሕዝቡን ደህንነት የሚከታተሉ ናቸው። የሕዝቡን ሃይማኖታዊ ሁኔታ እንዲከታተሉ ኦፊሻሊ ስልጣን የተሰጣቸው ሰዎች ናቸው። ኢየሱስ በሚያስተምርበት ስፍራ የተገኙበት ዋናው ምክንያት የሕዝቡን ደህንነት ለማየት፣ የሕዝቡን ሃይማኖታዊ ሁኔታና የሕዝቡን ደህንነት ለመከታተልና ለመቆጣጠር ነው የተገኙት። እነዚህ ሰዎች ባሉበት ስፍራ የማይባል ነገር ኢየሱስ አለ። አንተ ልጅ ኃጢአትህ ተሰረየችልህ። ሊናደዱ እንዳለ ያውቃል። እንደሚያስቆጣቸውና እንደሚናደዱ ያውቃል። ስለ ፈሪሳውያንና ስለ ጸሐፊዎች መጽሐፍ ቅዱስ በሚያስቀምጠው ልክ አስቀምጬ ማለፍ እፈልጋለሁ። በጣም ግብዞችና ተቾች እንደሆኑ የእግዚአብሔር ቃል ይናገራል። በልባቸው የሚፈልጉትን በአፋቸው አይናገሩም። ውሸታሞች ናቸው። ሃይማኖተኛ ናቸው። የሃይማኖትን ስርዓት ያውቃሉ፣ ግን ግብዞች ናቸው። ኢየሱስ ይህንን ተናግሯል። እናንተ ግብዞች ብሏቸዋል። እናንተ እውሮች ብሏቸዋል። እናንተ ሰነፎች ብሏቸዋል። ፈሪሳውያንና ጸሐፊዎችን ኢየሱስ በብዙ መንገድ ነው የገለጻቸው። ስራቸው ምንድነው? እየተከታተሉ የኢየሱስን አገልግሎት መተቸት ነው። አጋንንት ያስወጣበት ቦታ እየሄዱ በሽተኞችን ሲፈውስ፣ ወንጌል ሲሰብክ፣ የእግዚአብሔርን መንግሥት ሲያውጅ እየተከታተሉ ይተቻሉ። ፈውሱን ይተቻሉ፣ ግን አይፈውሱ። ትምህርቱን ይተቻሉ፣ ግን አያስተምሩ። ምልክቱን ይተቻሉ፣ ግን ምልክት የላቸው። ኦፊስ የሌለውን አገልግሎት ያገለግላሉ። የትችት ኦፊስ የለም። የማቅናት አቅና ነው የሚለው መጽሐፍ ቅዱስ። አቅና፣ ወንድምን አቅና፣ በምክር አቅና፣ በእግዚአብሔር መንፈስ አቅና ነው የተባልከው እንጂ የትችት ኦፊስ የለም። እነዚህ ሰዎች ግን የትችት ኦፊስ ከፍቶ ላይሰንስድ ሆኖ እየተከታተሉ ኢየሱስን ይተቻሉ፣ ትምህርቱን ይተቻሉ፣ ፈውሱን ይተቻሉ። ፈውሱን መተቸት ብቻ ሳይሆን የፈወሰበትን መንገድም ይተቻሉ። ንግግሩን ብቻ ሳይሆን የተናገረበትን መንገድ እየመዘዙ ይተቻሉ።
ሊተቹ እንዳሉ እያወቀ ኢየሱስ የማይወዱትን ነገር ተናገረ። አንተ ልጅ ኃጢአትህ ተሰረየችልህ። ምን ታመጣላችሁ? ኮምፐርት እንደማይሰጣችሁ አውቃለሁ። አይናችሁ ውስጥ እንደምጥምጣ እንደሚያቃጥላችሁ አውቃለሁ። ግን እንዲህ እያላችሁም ስሙ። ግልጽ እኮ ነው። አሁን ይሄንን ለመረዳት 7 ዓመት መጽሐፍ ቅዱስ ኮሌጅ ገብተ መማር አይጠበቅብህም። ኃጢአትን ያስተሰርይ ዘንድ ለሰው ልጅ ስልጣን እንዳለው እንድታውቁ ነው ያለ። ክሊር በሆነ መንገድ ስልጣን እንዳለ። እናንተ ድቃላ ትሉኛላችሁ፣ እናንተ የዮሴፍ ልጅ እያላችሁ ትጠሩኛላችሁ፣ ተራ የአይሁድ ወጣት አርጋችሁ ታዩኛላችሁ፣ ትመለከቱኛላችሁ። እኔ ግን ተራ የአይሁድ ወጣት እንዳይደለሁ፣ እኔ ባለስልጣን እንደሆንኩ፣ እኔ እንደማንኛውም ተራ ሰው እንዳይደለሁ ኃጢአት ለሰበራቸው ሰዎች ይቅርታን መስጠት እንደሚችል ታውቁ ዘንድ ዛሬ ምልክት ታያላችሁ አላቸው። ትኩር ብሎ አየና ሽባውን ሰው አንተ ልጅ ተነሳና አልጋህን ተሸክመ ሂድ፣ ኃጢአትን ያስተሰረይ ዘንድ ለሰው ልጅ ስልጣን እንዳለው እንድታውቁ አንተ ልጅ ኃጢአትህ ተሰረየችል ብሎ ሲናገር ፈሪሳውያን ወገባቸውን የያዙ ይመስለኛል። ንግግሩ ብቻ አይደለም፣ መልእክቱን ያስተላለፈበት መንገድ በጣም የሚያስደነግጥ ነበር። እውነቱን ነው እንደያሉ ሰውየው ተነስቷል፣ አልጋውን ይዟል፣ እየሄደ ነው። እስኪ አጠገብ ያለውን ሰው እየሄድኩኝ ነው በል። ላታምን ትችላለህ፣ ግን እየሄድኩኝ ነው በል። እየሄድኩኝ ነው። እስኪ አንድ ሰው እየሄደ ነው ይበል። ተቺዎች በኢየሱስ ላይ የሚሰነዝሩት የስንፍና ቃል ለኢየሱስ እንደ ነዳጅ ነበር። እሳት ላይ ብንዝል እንደ መጨመር ነበር። ለማዋረድና ኢየሱስን ወደኋላ ለመመለስ የተናገሩትን ቃል ረግጦ በሱ ላይ ይወጣና ሌላ መልእክት ያስተላልፋል። ሞገሱ ይጨምር ነበር፣ ኃይሉ ይጨምር ነበር። የሚቅሙና የሚያጨሱ ሰዎች አንድ ቀን ይድኑ ይሆናል። የሚተቹ ሰዎች ግን ወደ እግዚአብሔር መንግሥት አይገቡም። የሚያመነዝሩ ሰዎች፣ የሚዋሹ ሰዎች፣ የሚያጨበረብሩ ሰዎች ምናልባት አንድ ቀን ይድኑ ይሆናል። የሚተቹ ሰዎች ግን ለዘላለም አይድኑ። እንዴት አልክ ካላችሁኝ፣ ፈሪሳውያን አልዳኑም፣ ሳይድኑ ነው የሞቱት። እየተቹ ጌታን ሳይቀበሉ ሳይድኑ ሞቱ። ዛሬ እየቃመ ያለ ሰው ከሳት ሊድን ይችላል። በቃሚዎች ላይ ተስፋ አለኝ፣ በአጫሾች ላይ ተስፋ አለኝ። ዛሬ ክለብ ውስጥ ባሉ ሰዎች ላይ ተስፋ አለኝ። አንድ ቀን ያመልጡ ይሆናል። አንድ ቀን ወደ ጌታ ይመጡ ይሆናል። የሚተቹ ሰዎች፣ በትችት ብቻ የሚተዳደሩ ሰዎች፣ ለትችት የተሰማሩ ሰዎች አይድኑም፣ ወደ እግዚአብሔር መንግሥትም አይገቡም። ለምን ካላችሁኝ፣ ፈሪሳውያንና ጻፊዎች አልዳኑም። ስላልዳኑ ደግሞ ወደ እግዚአብሔር መንግሥት አይገቡም ሳይሆን አልገቡም።